991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም እንደምትሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርግ 991 ፕሮግራማችን ነው የዛሬው ተጀምሯል። የዛሬ ፕሮግራማችን ባለፉት 2 ተከታታይ ሳምንታት በትግራይ አድዋ የተፈጸመ አንድ የወንጀል ታሪክ እየነገርናችሁ እንደነበረ ታሪኩን የሰማችሁ አድማጮቻችን ታስታውሳላችሁ። ባልና ሚስቶቹን በ2 ቀናት ማንገደላቸው የወንጀል ታሪክ ወረስ ነበረ። ዛሬ ካለፈው ታሪክ የተወሰነውን አስደምጠናችሁ ወደ 3ኛውና የመጨረሻው ክፍል እንሸጋገራለን። ግርማ ፍሳህ ነኝ። መልካም ቆይታ። ሁለቱ ሟቾች የ12 ዓመት ባልና ሚስት ናቸው። በዚህ ጋብቻ ዘመናቸው ውስጥ 3 ልጆች ወልደዋል። በግብርና ሥራ የታወቁት አቶ ግርማይ ተክሉ በዚያ ቀበሌ ውስጥ በደግነታቸው የተመሰገኑ ነበሩ። ባልና ሚስቱ በእንግዳ ተቀባይነታቸውና በምግባራቸው በዚያ ቀበሌ ውስጥ የሚወደዱ ከመሆናቸው በቀር ይህን አሰቃቂ ሁኔታ ሊያደርስባቸው የሚችል የታወቀ ባላጋራ የላቸውም ይባላል። አቶ ግርማይ በርስትም ሆነ በሌላ ነገር ከሰው ጋር ክርክር የላቸውም። በሌላ በኩል ፖሊሶቹ ባደረጉት ጥናት በዚህ በአውዝላን ቀበሌ የነፍስ ግድያ ወንጀል አልፎ አልፎ ቢፈጸም እንኳን በሴት ምክንያት በሚፈጠር ቅናት በርስት ክርክርና ለሀብት ዘርፊያ ሲባል የሚፈጸም እንጂ እንደዚህ ድፍን ባለ ሁኔታ አልነበረም። የፖሊስ ስታስቲክ እንደሚያመለክተው እንዲህ ያለ ወንጀል በአድዋ አውራጃ ውስጥ ተፈጽሞ አያውቅም። ከዚህም በቀር ባልየውም በተገደሉ ማግስት የሚስትየዋ ተሰቅሎ መሞት የወንጀሉን አፈጻጸም በ3 አቅጣጫ እንዲጠረጥሩ ገፋፍቷቸዋል። ፖሊሶቹን ባላቸውን የገደሉ ወንጀለኞች ሚስታቸውንም በመስቀል ድጋሚ ለመበቀል ሲሉ ፈጽመውት ይሆናል፣ ወይም ሴትየዋ በባላቸው የግድያ ወንጀል ውስጥ ተካፋይ በመሆናቸው ሚስጥር እንዳያወጡ ሲሉ ገለው ራሳቸውን የሰቀሉ ለማስመሰል ሰቅሏቸው ይሆናል። ይህ ካልሆነ ደግሞ ሟቿ በባላቸው የግድያ ወንጀል ውስጥ የሚያውቁት ነገር ኖሮ ተጸጽተው ራሳቸውን መግደላቸው ይሆናል የሚሉ ናቸው የፖሊስ ጥርጣሬ። ከዚህ ሁሉ በፊት ለዚህ ምርመራ መነሻ ይሆናል የተባለው የሴትየዋ አሟሟት መታወቅ ነው ለፖሊሶቹም። በአሁኑ ሁኔታ ግን በመጀመሪያ ስለ ሰውየው አሟሟት አንዳንድ ማስረጃ ማግኘቱ የተሻለ ሆኖ አግኝቶታል የምርመራ ቡድኑ። ምርመራቸውንም በዚህ አቅጣጫ እንዲመራ አደረጉም። አቶ ግርማይ ተገደሉ የተባሉት እኩለ ሌሊት ላይ ነው። የወንጀል ሥራው የተጀመረው በዛ ሰዓት ከሆነ የምርመራ መነሻው ይህ ጊዜ መሆኑ ነው። ከዚህ ጋር የታየው የሟቹ ቤት አቀማመጥና ከጎረቤቶቻቸው ጋር ያላቸው ግንኙነት ጭምር ነው። የአቶ ግርማይ መኖሪያ ቤት ጥቅጥቅ ያለ የእንጨት ሽምጥ አጥር አለው። በአካባቢው እጅግ ቢያንስ ከ300 የበለጡ ነዋሪዎች አሉ። አልፎ አልፎ ካልሆነ በቀር እያንዳንዱ ቤት በአጥር ይገናኛል። የአቶ ግርማይ መኖሪያ ቤትም ከሰሜንና ከምስራቅ በኩል በጎረቤቶቻቸው አጥር ይከበባል። በደቡብ በኩል ሰፊ የሆነ የልጆች መጫወቻም አለ። በዚያ ቀበሌ እያንዳንዱ ነዋሪ ውሻ የማሳደግ ጠባይ ስላለው ሟቹም 2 ውሾች አሏቸው። እነዚህ ውሾች ሌሊት ወፍ ዝር አያሰኙም ይባላል። የምርመራ ቡድኑ አካባቢውን ጠይቆ እንደተረዳው ከሆነም በዚያ ሌሊት የሟቹም ሆነ የአካባቢው ውሾች ከውጭ የመጣን ሰው ለመከላከል ያደረጉት ከሌላው ጊዜ የተለየ ጠንካራ ጩኸት
አልነበረም ወይም አላሰሙም። በጠቅላላ ሰፈሩ በዚያ ሌሊት ጸጥተኛ ነበረም። ከዚህም በቀር የሟቹ አጥር ያልተጣሰና ያልተሰበረ ሲሆን በሩ በእንጨት የሚዘጋ በመሆኑ በቀላሉ ሰው ሊገባ እንደማይችል ፖሊሶቹ ዞረው ተመልክተዋል። ከሁሉም ይልቅ የቤቱ መዝጊያ በጣም ጠንካራ ነው። ከውስጥም በኩል በተፈለፈለ ቋሚ እንጨት ወይም መቃን ውስጥ የሚቀረቀር አግዳሚ ወፍራም እንጨት አለው። ይህ ሁሉ ሆኖ ሳለም በሩ ሳይሰበር ወይም ግድግዳው ሳይማስ ነፍሰ ገዳዮቹ በምን ሁኔታ ወደ ቤት ውስጥ ገብተው አቶ ግርማይን እንደገደሏቸው ግልጽ አልሆነም። ይህ ከሆነ ወንጀሉን የፈጸሙ ሰዎች ለዝርፊያ የተሰማሩ ይሆናሉ እንዳይባል የተወሰደ ንብረት አልነበረም። እንዲያውም ይህ አሰቃቂ ሁኔታ ሲፈጸም ከቤት ውስጥ የነበሩት ከ6 እስከ 11 ዓመት ዕድሜ ያላቸው ልጆችና ከትልቁ ቤት በስተጓሮ የሚኖሩት የሚስታቸው እናትም አልሰሙም። በቤት ውስጥ ትንቅንቅም ሆነ ሌላ የኃይል ሥራ ለመፈጸሙ ምልክት የሚሆኑ ነገሮች ያለመታየታቸውን በመጀመሪያ የደረሱት ፖሊሶች ገልጸዋል። ከአካባቢው የተገኘው ሌላ ወሬ ደግሞ ሟቹ እስከ ንጋት ድረስ በጻር ላይ ቆይተው ወፍ ሲንጫጫ ሕይወታቸው አልፏል ሲሉ ሟች ሚስት ሲያወሩ የሰሙ ሰዎች ገልጸዋል። በሌላ በኩል እንደተረጋገጠው ደግሞ ሚስትየዋ በባላቸው ላይ የደረሰውን ጉዳት ለጎረቤት ተናግረው እርዳታ አልጠየቁም። ከነጋ በኋላም ቢሆን ይህን ሁኔታ መፈጸሙን ለጎረቤቶቻቸው ሳያሰሙ በቀጥታ ለፖሊስ ቀርበው ማመልከታቸው ታውቋል። ሚስትየዋ ይህ ወንጀል ሲፈጸም እያዩ ያለመጯቸው በወንጀለኞቹ በመገደዳቸው መሆኑን እስኪ ነጋም ድረስ የጎረቤት እርዳታ ያለመጠየቃቸው ወንጀለኞቹ ውጭ ቆመው ሊጠብቁኝ ይችላሉ ብለው ይሆናል የሚለው ምክንያት ከሞላ ጎደል የምርመራ ቡድኑ ቢቀበለውም ከነጋ በኋላ ሐዘናቸውን እንኳን ለጎረቤት ያለማሰማታቸው ምን ሁኔታ ቢያጋጥማቸው ነው? ሟቿ ሴት ራሳቸውን ከመግደላቸው በፊት ቢገኙ ኖሮ ለዚህ ጥያቄ ከሚሰጡት መልስ ሊደረስበት የሚገባ ትልቅ ምስጢር ነበረም። ያም ሆነ ይህ በእነዚህ ምክንያቶችና በቴክኒክ የተገኙ ማስረጃዎች እንደሚያመላክቱት ይህ ወንጀል የተፈጸመው በር ሰብረው ከውጪ በድንገት በገቡ መሆኑን የሚያስረዳ አንዳችም ሁኔታ የለም። ወንጀል የፈጸመው ሰው ወይም ሰዎች እንዴት ሆነው ወደ ቤት እንደገቡ ሚስጥሩ ለጊዜው አይታወቅ እንጂ በቤቱ ውስጥ የነበረ አንድ ሌላ ሰው ሟቹን እንደተኙ በመጥረቢያ ጭንቅላታቸው መጥቶ በዚያው እንዲቀሩ አድርጓቸዋል የሚለው ጥርጣሬ ግን ተጠናክሯል። ፖሊሶቹም ሚስትየዋ በእርግጥ ራሳቸውን የገደሉ ሳይሆን ባላቸውን የገደሉ ሰዎች ለድጋሚ በቀል ሚስታቸውን ገድለው ሰቅሏቸዋል ወይም የባላቸውን ገዳዮች ምስጢር ሴትየዋ ስለሚያውቁ ምስጢር እንዳያወጡ ሲሉ ገድለዋቸዋል የሚል ነው። ሚስትየዋ በእርግጥ ራሳቸውን ገድሏል የሚባል ከሆነም በራሳቸው ላይ ይህን ፍርድ ሊሰጡ የቻሉት በባላቸው ግድያ ወንጀል ተካፋይ በመሆናቸው ተጸጽተው ይሆናል የሚል ግምትም ፖሊሶቹ ላይ አድረዋል። ይህም ከሆነ ሚስትየዋ በባላቸው ላይ ለተፈጸመ ወንጀል የሚያውቁት ምስጢር አለ ወይም የወንጀሉ ተካፋይ ሆኗል የሚለው ጥርጣሬ ጉልህ ለማድረግ የሚቻለው በእርግጥ ራሳቸውን ሰቅለው መሞታቸው ሲረጋገጥ ብቻ ነው። ስለዚህም አንደኛው የምርመራ እርምጃ ሴትየዋ ራሳቸውን ለመስቀላቸው የሚያስረዳ
የቴክኒክ ማስረጃ ማግኘት ነው። ለምርመራው ሥራ ግን የሟቹን የሕይወት ታሪክ ማጥናት ግድ ነውና ባልየውም ሆኑ ሚስትየዋ ዕቁባት ወይም ወዳጅ እንዳላቸው ለማወቅ መከታተል እንደሚገባቸው የምርመራ ቡድኑ ተስማምተዋል። ለምርመራቸው መዳረሻ የሚያደርጉት ደግሞ የሚስታቸው ወዳጅ የሆነ አንድ ያልታወቀ ሰው ይህን ወንጀል ለመፈጸሙ የሚያረጋግጥ ውጤት ለማግኘት ነበረም። እውነት እኚህ ባልቴት በልጆቻቸው አባትና በዓመታት የትዳር ጓደኛቸው ላይ ይህን አሰቃቂ ወንጀል ፈጽመው ወይም አስፈጽመው ይሆን? ቱን እንዲያቀርቦታል። አቶ ግርማይ እቤት ውስጥ በተደራጀ ምስጢራዊ ተንኮል ወንጀል የተፈጸመባቸው መሆኑን ብናምንም ለምርመራ እርምጃችን እንቆቅልሽ የሆነው ሚስታቸው ራሳቸውን ገደሉ መባሉ ነው። ምርመራቸውን የጀመሩት ፖሊሶች ሴትዮዋ ራሳቸውን ለመግደላቸው ቢያረጋግጡም በእኛ በኩል አባባሉን ሙሉ በሙሉ አልተቀበልነውም ነበረም። ለዚህም ምክንያት የሆነን ሴትዮዋ ወንጀል ከፈጸሙባቸው በኋላ ራሳቸውን የገደሉ ለማስመሰል ሰቅሏቸው ሊሆን ይችላል የሚለው አስተሳሰብ ስላደረብን ነው። የመጀመሪያዎቹ ፖሊሶች ወንጀሉ በተፈጸመበት አካባቢ የነበረው ሁኔታ እንደገለጹልን ከሆነ ሟቾቹ ከግቢያቸው ውስጥ 2 ቤት ነበራቸው። ሟቿ ተሰቅለው የተገኙት ከትንሹ ቤታቸው በስተኋላ ነው። ይህም ከዋናው ማለትም ከትልቁ ቤት 15 ሜትር ያህል ይርቃል። ቤቱ ዙሪያውን አጥር ያለው ሲሆን በተሰቀሉበት ቦታ ወደ ውጭ የሚያስወጣ በር የለውም። አጥሩም አልተሰበረም። ወደ ግቢው የሚያስገባው ዋናው በር ብቻ ሲሆን ይህም በር የሚገኘው ሐዘንተኞቹ በተቀመጡበት አቅጣጫ ስለሆነ ሴትዮዋ ወደ ተሰቀሉበት ቦታ ለመድረስ የሚቻለው ሐዘንተኞቹ በተቀመጡበት ቦታ ላይ ካለፉ በኋላ በሚገኘው የስርቆሽ በር በኩል ነው። ሴትዮዋ ተሰቅለው ያያቸው የሟቿ የመጀመሪያ ልጅ ሲሆን ከመሰቀላቸው በፊት ለሽንት ወደ ጓሮ ሉጣ ብለው ከሐዘንተኞቹ መካከል መነሳታቸውን የነበሩት ሰዎች መስክረዋል። ሟቿ ሆዴን አሞኛልና ወደ ውጭ ሉጣ ብለው ከሐዘንተኞቹ መካከል ተነስተው ለመውጣታቸው ካረጋገጡት ሰዎች መካከል የሟቿ እናት ይገኛሉ። እኚህ ሴትዮ እቤት የገባ ሰይጣን ልጆቼን አሟጦ ጨረሳቸው እያሉ ከመናገራቸው በቀር ለሴትዮዋ መሞት የሚጠረጠሩት ሰው አለመኖሩን ገልጸዋል። አካባቢውን እንደተመለከትነው ሴትዮዋ የሞቱት ራሳቸውን ሰቅለው ነው ይላል። በሟቹ ግቢ ውስጥ ለሚደረገው ምርመራ መግቢያ የሚሆን ፍንጭ ለማግኘት የተቻለው በሐዘኑ ሰሞን ከነሱ ጋር ከሰነባበቱ ሌሎች ሰዎች ዘንድ ነው። ባልና ሚስት በቅናት ምክንያት የከረረ ጸብ ላይ ደርሰው እንደነበረ ፖሊሶቹ አረጋግጠዋል። በአሁኑ ምርመራቸው ግን በመጀመሪያ ለማወቅ የፈለጉት የሟቹ ወዳጅ ነች ከተባለችው ሴት ጋር የድብቅ ግንኙነት አለው የተባለው ሰው ከሟቹ ሚስት ወይም ከሟቿ ጋር የተለየ ግንኙነት ያለው መሆኑን ነው። ለዚህም በመጀመሪያ እንዲያስረዱ የተደረጉት የሟቿ እናት ናቸው። እሳቸው እንደሚሉት ተጠርጣሪው በባልና ሚስቱ መካከል ለተነሳው ጸብ ቆስቋሽ ነው። ሟቿ ልጃቸውና እሳቸው እንደሚያምኑት ሰውየው ለአቶ ግርማይ የቅርብ ጓደኛ በመሆኑ ያቺን ወዳጃቸውን ያገናኘና ውጭም እንዲባልጉ የገፋፋቸው እሱ ነው። አብዛኛውን ጊዜ ሟቿ ሴት ባላቸውን የሚጨቀጭቁት ከዚህ ሰው ጋር እንዳይገጥምና እሱም ወደ ቤታቸው እንዳይገባ ነበር። ይህ ሰው ግን ይህን ሁሉ እያወቀ ይሉኝታ ቢስ በመሆኑ ወደ ቤታቸው ይገባል እንጂ ሟቿ ሴት አያነጋግሩትም ነበረም። ባሌን ከዚያ ሴት ጋር የሚያገናኝ እሱ ነው ብለው እንደ ባላጋራ ይመለከቱት እንደነበረ ፖሊሶቹ ሰሙ። ከዚህ በኋላ በዚህ ሰው ላይ የነበራቸው ጥርጣሬ ያከተመ ቢመስልም
እሱን ባይነ ቁራኛ እየተጠበቀ እንዲቆይ ተደረገም። አሁን በሟቿ ቤት አካባቢ ምርመራው ቀጥሏል። የሟቿ ከብቶች ይጠብቅ ከነበረ ከአንድ የቤት ሰራተኛ ጋር በተደረገ ውይይት በትልቁ ቤት ታዛ ወይም በረንዳ አቅጣጫ በጣራው የክዳን ሳር ውስጥ ስለተደበቀችው አነስተኛ ፋስ መጥረቢያ ሚስጥር ሰሙ ፖሊሶቹ። ይቺ መጥረቢያ ከቤት ውስጥ አገልግሎት ተወግዳ የተደበቀችው ሟቿ ሴት ከመሰቀላቸው በፊት ነበረ። ሚስትየዋ ራሳቸውን ገድለው የቀብር መልስ በሆነ በማግስቱ የዚያች መጥረቢያ የብረት ዛቢያ ከጣራው ማገር ላይ ብቅ ብሎ ያየው ያ የቤት ሰራተኛ ለማውጣት በሚሞክርበት ጊዜ የሟች እናት የአቶ ግርማይ አማት እንዳይነካ ተቆጡትና እንደገና እንዳትታይ አድርገው ሸጎጧት። ለፖሊሶቹ እስከነገራቸው ሰዓት ድረስ ያችን መጥረቢያ በዚያ ቦታ አለች። ፖሊሶቹም ይህን ምስጢር ከሰሙ በኋላ 3 የአገር ሽማግሌዎች ይዘው ወደ ሟቿ ቤት አመሩ። እዚያም እንደደረሱ የሟቿን እናት አስቀርበው በቤታቸው ውስጥ ትገኝ ስለነበረችው ስለዚያች መጥረቢያ የሚያውቁት ነገር እንዳለ እንዲያስረዱ ጠየቋቸው። እንዲህ አይነት መጥረቢያ በዚህ ቤት ውስጥ አይተው እንደማያውቁ አስረዱ። ከዚያም ፖሊሶቹ ሽማግሌዎቹና ሴትዮዋ እያዩ በተነገረው አቅጣጫ ፈልገው መጥረቢያዋን ከተደበቀችበት ጣራ ውስጥ አወጧትና በጥንቃቄ ተመለከቱት። የመጥረቢያዋ ራስና የብረት ዛቢያዋ በደም ተበክሏል። በዚህ ጊዜ በአእምሯቸው የተቀረጹት 2 ፍሬ ነገሮች ናቸው። እነዚህም አንደኛ የሟቿ እናት ስለ 2ቱ ባልና ሚስቶች ያሟሟት ምስጢር በደንብ የሚያውቁ መሆናቸውን፣ ሁለተኛ ሟቹ በዚያች መጥረቢያ የተገደሉ መሆናቸውን ለማረጋገጥ በመጥረቢያዋ ላይና ሟቹ በተገደሉ ጊዜ ለብሰውት በነበረው ጋቢ ላይ የተገኙት የደም ነጠብጣብ ወደ ላብራቶሪ ተልኮ መመስከር ያለባቸው መሆኑን ነው። አሁን በሟቿ እናት ወይም በአቶ ግርማይ አማት ላይ የሚደረገው ምርመራ በሽማግሌዎቹ ፊት እንዲቀጥል ተደረገም። ሴትዮዋ በዕድሜ ገፋ ያሉ ከመሆናቸውም በላይ በሐዘኑ ምክንያት ግራ የገባቸው ይመስላሉ። ፖሊሶቹ ከፊታቸው ከቀረቡባት ጊዜ ጀምሮ እንባቸው ሊቆም አልቻለም። ያነባሉ። አንቺ ብኩን፣ አንቺ ብስጩ፣ ልጆችሽን አፍሰሽ እያሉ ብዙ ቃል ያነባሉ። ፖሊሶቹ ካጽናኗቸው በኋላ በዚህ ዓለም ምስጢር ሆኖ የሚቀር አንድም ነገር አለመኖሩን ገለጡላቸው። የሚያውቁትን ሁሉ እንዲያስረዱ ጠየቋቸው። ምኑን ልንገራችሁ አሉ። ልጆ በምን ምክንያት እንደተሰቀሉ ያስረዱን አሏቸው ፖሊሶቹ። እሳቸውም ስጠብቃት ውዬ ማታ አታላይን ተሰቀለች ሲሉ ከመሰቀላቸው በፊት ሊሰቀሉ ማሰባቸውን ያውቁ ነበር አላቸው አንዱ መርማሪ። ይህንማ ቀደም ብላ ነግራኝ አንቺ እንኳን ለልጆቹ ኑሪላቸው እያልኩ ባጠባዋት ጡቴ ስማጸናት ዋልኩ አሉ። በምን ምክንያት ነው ሊሰቀሉ የፈለጉት በተባሉ ጊዜ አዛውንቷ ስቅ ብለው ተነፋርቀው አለቀሱና ከብዙ መጽናናት በኋላ ሁሉንም የሰማሁትን ከሆነ በኋላ ነው። የልጆቿ አባት ከሞተ በኋላ ወደ ተኛውበት መታ ቀሰቀሰችኝ። ምን ነው አልኳት። እንደ ተበሳጨው የምቀር አይደለሁም፣ ይህን ሰይጣን ከስክሻዋለሁ አለችኝ። በዚህ ጊዜ መጥረቢያውን በእጇ ይዛ ነበረ። ትንቀጠቀጣለች፣ እንደ እብድ ታወራለች። እኔም ተነስቼ የእሱን መሞት አረጋገጥኩ።
እንቅልፍ እንደወሰደው በመጥረቢያ ራሱን ጨፍጭፋ በዚያው ቀርቷል። እንግዲህ ምን ይበጃል አልኳት። ልጆቼን አደራ እኔ ራሴን እገላለሁ አለችኝ። ራሷን እንዳትገድል እየለመንኩ አጽናናዋትና ሰው ገደለ ብላ እንድታመለክት ሆነ። ታዲያ በለቅሶ ላይ የነበራት ሁኔታ ሁሉ ከብደት ያልተሻለ ነበር። ታስታውሱ እንደሆነ አይዞ እኔም ነገ ከተልሃለሁ እኔ ጨካኟ ለራሴም አልሳሳ እያለች ታለቅስ ነበረ። ሁሉንም ነገር እንድትችለው ጠጋ ብዬ ለመንኳት። ያልኳትን ሁሉ ወዲያው ትረሳዋለች። ከቀብር መልስ ራሷን ለመግደል ሙከራ በማድረጓ ከሷ ስራ አልለይም ብዬዋል። ይህን ምስጢር ለሌላ ተናግሬ እንድትጠበቅ እንዳላደርግ እኛ ያልቻልነውን ምስጢር ማን ሊችልልን? በመካከሉ ሌሎች ሐዘንተኞች አሉ ብዬ ጋደም አልኩ። እንቅልፍ ሲያሸልበኝ አይታ ለሽንት ብላ ወጥታ ተሰቀለች። ይህ ሁሉ ምን ነው ለኔ በሆነ? ይችን መጥረቢያም ሰው እንዳያገኛት ብላ በዚያ ዕለት ሌሊት የደበቀቻት እሷ ነበረች። ይሄ ፍሬ ቢስረኛ አንድ ቀን አግኝቶ ሊያወጣት ሲል ተውዬ ተቆጣሁት። መጥረቢያዋ ደንበኛዬ ነች። ይህንና ሌላውን የቤተሰብ ምስጢር በሚናገሩበት ጊዜ ያሳዩት ከነበረው ጭንቀትና ሐዘን የተነሳ የምርመራ ቡድኑ አባላት ከፍተኛ ጭንቀት አድሮባቸው ነበር። የሟቹ ሚስት ወይዘሮ ግዳይ በባላቸው ላይ ለተፈጸመው ወንጀል ተባባሪ ናቸው ወይም የሚያውቁት ምስጢር ይኖራል ብለው ጠረጠሩ እንጂ የፖሊስ አባላቱ ይህን አሰቃቂ ወንጀል ራሳቸው ፈጽመውታል የሚል ግምት አልነበራቸውም። የፖሊስ የምርመራ ቡድኑ ትልቁ ጥረታቸው ሴትዮዋ ለምን ራሳቸው እንደገደሉ ማወቃቸው ብቻ ሳይሆን በአቶ ግርማይ ግድያ ምክንያት ማንም ሰው ሊጠረጠር ወይም የወንጀሉ ውጤት በዚህ ሁኔታ የተጠቃለለ መሆኑን ማረጋገጣቸው ነው። ከዚህ በቀር እንዲህ ያለ ድብቅ ወንጀል ምስጢር ተደብቆ አለመቅረቱን ለፖሊሶች እንደ ትልቅ ድል የሚቆጠር ይመስለኛል። የተወደዳችሁና የተከበራችሁ አድማጮቻችን ዛሬን ጨምሮ ለ3 ተከታታይ ቅዳሜዎች ወይም ደግሞ በ3 ክፍል ያቀረብነው ባልና ሚስቶቹን በ2 ቀናት ልዩነት ማንገደላቸው የተሰኘው የወንጀል ምርመራ ታሪክ ተጠናቀቀ። ሳምንት በሌላ ዝግጅት እንጠብቃችኋለን። ግርማ ፍስሐ ነኝ። መልካም ለተቅዳሜ። ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991